የሩሲያና ዩክሬን ጦርነት በረደ ሲሉት እየጋለ ቆመ ሲሉት እየቀጠለ ስምምነቱን እያፈረሰ ድርድርን አልሻም እያለ ጦርነትን እንደ ፖለቲካዊ መፍትሄ በመውሰድ ቀጥሏል። ከሁለተኛው የዓለም ጦርነት ወዲህ ከባድ ውጊያ መሆኑን በርካታ ተንታኞችም ይናገራሉ። ባለፉት ጥቂት ቀናት ውስጥ ሩሲያ 2200 ሰው አልባ አውሮፕላኖችን ከ100 ሚሳኤል ጋር በኪየቭ፣ ሱሚ፣ ኦዴሳና ዛፖሮዥያ ላይ አውርዳለች። ዩክሬን ከባድ ጥቃቶችን በሞስኮ አቅራቢያና በሌሎች ግዛቶች ላይም አዘንባለች። ሩሲያ በዘመናዊ ታሪክ ውስጥ ዩክሬንን ሁለት ጊዜ ወረራ ፈጽማለች ሲሉ ተንታኞች ይናገራሉ። አንደኛው በ2014 ክሬሚያን በመጠቅለልና በ2022 ደግሞ ልዩ ዘመቻ በሚል ወደ ምስራቅ ዩክሬን መስፋፋቷን በዋቢነት ይጠቅሳሉ። ዛሬ ላይ ዩክሬን በሞስኮ ሰማይ ስር በመቶዎች የሚቆጠሩ ድሮኖችን ብትተኩስም የሩሲያ መከላከያ ሚኒስቴር ግን አክሽፌያለሁ ብሏል። ይሁን እንጂ በደርዘን የሚቆጠሩ ድሮኖች በከተማው አቅራቢያ ጥቃት ከማድረሳቸው በፊት መደምሰሳቸውን የሩሲያ ወታደራዊ ባለስልጣናት ቢናገሩም ኪየቭ ግን ግቤን መትቻለሁ እያለች ነው። ከዚህ ቀደም በነበረው ዘገባም የሩሲያ መከላከያ ሚኒስቴር በአጠቃላይ በሩሲያ ሰማይ እንዲሁም በጥቁር ባህርና አዞቭ ባህር ላይ 350 የሚጠጉ የዩክሬን የካሚካዚ ድሮኖችን በአየር መከላከያ መመታታቸውን አስታውቆ ነበር። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ባለፈው ሰኔ መገባደጃ ላይ በሩሲያ ላይ ያነጣጠረ የ40 ቀናት የጫና ዘመቻ መጀመሩን ይፋ ማድረጋቸው የሚዘነጋ አይደለም። የዘመቻው ዋና ዓላማ የሩሲያን ኢኮኖሚ ማዳከም ሲሆን ይህም የረዥም ርቀት ጥቃቶችንና ሚስጥራዊ ዘመቻዎችን የሚያካትት መሆኑም ተገልጾ ነበር። ይህንን ማስታወቂያ ተከትሎም ዩክሬን በሩሲያ የኃይል መሰረተ ልማቶች፣ የሩሲያን የባህር ላይ የንግድ መርከቦች እንዲሁም በተለያዩ የሲቪል ተቋማት ላይ የምታደርገው ጥቃት በከፍተኛ ሁኔታም ጨምሯል። ሩሲያ በበኩሏ ይህንን የዩክሬንን የተጠናከረ ጥቃት በግንባር እየገጠማት ካለው ሽንፈት የህዝብን ትኩረት ለማስቀየር የተደረገ የሽብር ጥቃት ስትል ፈርጀዋለች። በተጨማሪም ሩሲያም የራሷን የረዥም ርቀት ያጸፋ ጥቃቶች መጀመሯን ዓለም ይወቅልኝ ብላለች። የሩሲያ መከላከያ በበኩሉ ጥቃቶቹ ወታደራዊ ይዘት ያላቸውና ለሁለትዮሽ አገልግሎት የሚውሉ የኢንዱስትሪ ተቋማትን ብቻም ያነጣጠሩ መሆናቸውን በመጥቀስ በዩክሬን ውስጥ ያሉ ንጹሃን የሲቪል ተቋማትን በፍጹም እንደማያጠቃልልም ገልጿል። ባለፉት ሳምንታት የተሰነዘሩት አብዛኞቹ የሩሲያ ጥቃቶች በዩክሬን መዲና ኪየቭ ላይ ያተኮሩ ሲሆን በርካታ ወታደራዊ ፋብሪካዎችን፣ የድሮን መገጣጠሚያና ማከማቻ ቦታዎች እንዲሁም የጦር መሳሪያ ክምችቶች የጥቃቱ ኢላማ መደረጋቸው ታውቋል። ሩሲያም ያጸፋ ምላሽ በሚል በኦዴሳ ግዛት በሚገኘው የዩክሬን ቾርኖሞርስክ ወደብ ላይ ጥቃት መፈጸሟንና በወደቡ ላይ ቆመው የነበሩ በርካታ መርከቦች መመታታቸውን የሞስኮ መከላከያ ሚኒስቴር ይፋ አድርጓል። ሚኒስቴሩ በወጣው መግለጫ ጥቃቶቹ ጠላት በጥቁር ባህር የውጊያ ቀጠና ውስጥ የጦር መሳሪያዎችንና ወታደራዊ ቁሳቁሶችን ለማጓጓዝ ያለውን አቅም ለማዳከም አልመው የተሰነዘሩ መሆናቸውን ነው። እንደ ሚኒስቴሩ መግለጫ ከሆነ በጥቃቱ የጭነት መርከብ፣ የጥቃት ጀልባና የባህር ላይ ድሮን ማጓጓዣን ጨምሮ ቢያንስ 4 መርከቦች ተመትተዋል። የሩሲያ መከላከያ ሚኒስቴር በቅርብ ሳምንታት ውስጥ በዩክሬን ወታደራዊ ኢንዱስትሪዎችና ወሳኝ የመሰረተ ልማት ተቋማት ላይ የሚሰነዘረውን የረዥም የርቀት ጥቃት በከፍተኛ ሁኔታ አጠናክሯል። በዚህም የካሚካዚ ድሮኖችን፣ ክሩዝና ባላስቲክ ሚሳይሎችን ያካተቱ መጠነ ሰፊ ጥቃቶችን በተደጋጋሚ ፈጽሟል። ሞስኮ እንዳስታወቀችው ከሆነ ይህ ዘመቻም የተጀመረው ኪየቭ በሩሲያ የሲቪል መሰረተ ልማቶች ላይ ለፈጸመችው የሽብር ጥቃት ምላሽ ለመስጠት ሲሆን የዩክሬን ጦር በግንባር እያጋጠሙት ባሉት ተከታታይ ሽንፈቶች ምክንያት የጥቃት ሙከራዎቿን ማጠናከሯም ተነግሯል። የሩሲያና ዩክሬን እርስ በርስ መጠቃቃቱን አሁንም ድረስ ቀጥለውታል። የዩክሬን የደህንነትና የስለላ ተቋማት በሰው ሰራሽ አስተውሎት የሚመሩ ድሮኖችን በምስጢር ወደ ሩሲያ በማስገባት ቁልፍ በሆኑ የደህንነትና የመከላከያ ኢንዱስትሪዎች እንዲሁም በወታደራዊ የአየር ማረፊያዎች ላይ ጥቃት ለመሰንዘር አቅደውት የነበረውን መጠነ ሰፊ ሴራ ማክሸፉን የሩሲያም የፌዴራል የደህንነት አገልግሎት ኤፍኤስቢ ማስታወቁ የሁለቱ ሀገራት ግጭት ቀጣይ ስለመሆኑና እየተፋፋመ ስለመሄዱ አመላካች ነው። እንደ ደህንነት መስሪያ ቤቱ መግለጫ ከሆነ የዩክሬን የስለላ አካላት የቴክኖሎጂ የበላይነት ያላቸውን እነዚህን ድሮኖች በመጠቀም በሩሲያ ስትራቴጂካዊ ተቋማት ላይ ከፍተኛ ጉዳት ለማድረስ አቅደው የነበረ ቢሆንም የሩሲያም የጸጥታ ኃይሎች በወሰዱት የተቀናጀ እርምጃም ሴራው ሳይሳካ ቀርቷል። የፌዴራል የደህንነት አገልግሎቱ ኤፍኤስቢ ባወጣው መግለጫም በስፋቱና በደቀነው የደህንነት ስጋት ደረጃ ታይቶ የማይታወቅ የተባለው ይህ የከሸፈው የጥቃት እቅድ በዩክሬን ሰላዮችና በቀጥታ በምዕራባውያን አሰልጣኞቻቸው እንዲሁም ደጋፊዎቻቸው ተሳትፎ የተዘጋጀ መሆኑን አስታውቋል። የኤፍኤስቢ የደህንነት አባላት የዩክሬን የስለላ ተቋማት ፈንጂዎችን የጫኑ ኤፍፒቪ ድሮኖችንና ተንቀሳቃሽ የምድር መቆጣጠሪያ ጣቢያዎችን ከዩክሬን ጋር በሚያዋስኗት የሩሲያዋ ብሪያንስክ ግዛት በኩል ለማስገባት አቅደው የነበረው መረጃ ቀድሞ ማግኘት መቻላቸውንም መግለጫው ጠቅሷል። በዚህም ምክንያት የኪየቭ ወኪሎች የፈጸሟቸው የወንጀል ድርጊቶች በሙሉ በሩሲያ ልዩ የደህንነት ኃይሎች በቅርብ ክትትል ሲደረግባቸውና በሰነድ ሲመዘገቡ እንደነበር ኤፍኤስቢ ጨምሮ ገልጿል። ሰሞኑን ተጠናክሮ የቀጠለው የሩሲያና ዩክሬን የእርስ በርስ መጠቃቃት እንዲሁም አሁን ላይ እየተካሄደ ያለው አዲስ ዙር ጦርነት ሀገራቱ ከጠረጴዛ ይልቅ ጠመንጃውን ከሰላም ይልቅ ሰይፍን ስለመምረጣቸው አመላካች እንደሆነ ብሎም የዓለማችን የፖለቲካ ስርዓት ውይይትን ምን ያህል እየገፋ ስለመምጣቱ ጠቋሚ ነው ተብሏል። ሌላው በየዓመቱ በሚካሄደው የጋራ የባህር ላይ ወታደራዊ ልምምድ አካል የሆኑት የሩሲያና የቻይና
የጦር መርከቦች በቢጫ ባህር ላይ የቀጥታ ተኩስ ልምምድ ማድረጋቸውን የሩሲያ ፓሲፊክ የመርከቦች ልምምድ ቡድን አስታውቋል። አሁን በቢጫ ባህር ላይ የሚደረገው የወታደራዊ የጦር መርከቦች ልምምድ ሞስኮና ቤጂንግን ይበልጥ የሚያቀራርብ መንገድ ሊፈጥር እንደሚችል ተንታኞች ይናገራሉ።